ለ7 አመት ከቤት አልወጣሽም ለቅሶ መሄድ ካለብኝ አብረን ነው የምንሄደው የትኛውን ቦታ ሲሄድ አብረን ሄደን አብረን ነው የምንመጣው ራሴን ጠይቃለሁ በምን አይነት ሜተድ መስራት ይፈልጋል የኛ ቤት ሩል አንደኛው የሆነ ሰው ቤት ስላለ እኛ ቤት አይደረግም ጥሩ ሩል ነው ያላችሁ በጣም ብዙ ሰው የሚጠይቀኝ ሚለኝም አንቺ የሆነ ነገር ሆን ብትሆኚ እነሱ ይጎዳሉ ቤት ስለሆንሽ ልጆችሽን ራስሽ ስለያሻቸው ምን አትርፍ ያለው ታያለሽ ለመጋባት ያሰቡ ቀድሞ ትምህርት ወስደው ይሄ ልክ እንደ ስኪል ነው ኢትዮጵያ ውስጥ ልጆች ሲያድጉ የቤተሰብ የማህበረሰብ የጎረቤት ናቸው አንድ አበባን ዛሬ ተክየው እንደማይበቅልልኝ አውቃለሁ ከስር በማስተካከል ይመስለኛል ብዙ ያየሁት ነገር አለና እኔ አልሰራውም ብዬ እንዳስብ ነው ያደረግሽኝ እኔ ብቻ አይደለሁም መካሪ እኔ ብቻ እንትን አይደለሁም አንዳንዴ እኔም ይሄን ተው ይያልኳቸው ከኔም ደግሞ ጥፋት ሊመጣ ይችላል በጣም ቆንጆ ነሽ ህይወቶቼ ዓለሞቼ ሁሉ ነገሮቼ ናቸው ቃል ዲፋይን የማያደርገው ፍቅር ራስ መስዋዕት የሚያደርግ ሰላም ጤና ይስጥልኝ ወደ ፕሮግራማችን ተከታታዮች እንደምን ከረማችሁ እንዴት አላችሁ ጥሩ የቤተሰብ ጊዜ እንዳሳለፋችሁ እርግጠኛ ነኝ እንግዲህ በዛሬ ፕሮግራማችን ከምንቀርጽበት ከስቱዲዮ ወጣ ብለን ደግሞ በብቁ ድንቅና ቆንጆዋ እናት ቃልዬ ቤት ነው በዛሬ ፕሮግራማችን እንግዲህ ሁሌም ባዳዲስ ሐሳብ እንደምንመጣው ልጆቿን በጥሩ ሁኔታ ቤቱና ለ7 አመት በጥሩ ሁኔታ የምታሳድገው ቤት ቃልዬ ቤት ነው ያለነው ከዚህ ፕሮግራም ብዙ አስተማሪ ነገሮችን እንደምናገኝ እርግጠኛ ነኝ አብራችሁን ቆዩ የማዬ እኔ ቆንጆ አቤት ስላገኘሁሽ ደስ ብሎኛል እኔም ስላገኘሁሽም እኔም ደስ ብሎኛል በጣም ምንድነው የምትሰሪው አሁን ምሰፋው ስፌት ነው ስቴፑን የገባን በደንብ የተለማመድን ስቴፕ በስቴፕ የሄድን አሁን በራሳችን መስፋት እንችላለን በጣም ጎበዝ በጣም ዲዛይንስ ማን ነው የሚያደርግልሽ እኔ በራሴ ቅድሚያ ቅርጽ አውጥቼ ቀጥሎ ቀለም አውጥቼ በምን አይነት ምሰፋውን እናቴን ጠይቃታለሁ ጫፉ ላይ እንድትቋጥርልኝ ቀጥሎ በመፈልገው አይነት በሜተዱ በፈልግም በሹሩባ ስፌቱን መስራትም እችላለሁ ግን ቅድሚያ ራሴን ጠይቃለሁ በምን አይነት ሜተድ መስራት እፈልጋለሁ እናንቺ በጣም ምትወጂው ቤት ስትሆኚ ከጥናት በኋላ ምን መጫወት ነው እግር ኳስ መጫወት መሳል ስዕል ቀለም መቀባት ስፌት መስፋት ከናቴ ጋር አብረን ማውራት አብረን መጫወት ከናቴ ጋር እሱ ነው የሚያስደስትሽ እናትሽ ጋር አብረሽ ማውራት መጫወት ያስደስትሻል በራሴ ቁርስ ምሳና እራት ስሰራም ደስ ይለኛል ለምን ሳድግ ሼፍ መሆን እፈልጋለሁ ጂምናስቲክ ደግሞ ከኳስ እግር ኳስ ከጠዋት ሰርተን ስንጨርስ በኋላ ወደ ጂምናስቲክ እንሄዳለን ሳወር ደግሞ እንታጠብና እናጠናለን ከወንድሜ ጋር አብረን እናጠናለን ቀጥሎ የራሳችንን ጽሁፍ በተመረነው ጽፈን ቀጥሎ እናቴ በቃ ስትል ሄደን ተጫወቱ ስትል አብረን እንጫወታለን ካርታ እንጫወታለን እንሯሯጣለን ብዙ ነገር እናደርጋለን አብረን
አመሰግናለሁ ኤማዬ በጣም ጎበዝ ነሽ። ቲቪስ መቼ ነው የምታዩት? ቴሌቪዥን መቼ ማይተን በቴሌቪዥን አናቅም። እናታችን ስልክ ስትሰጠን ቁጭ ብለን ስልክ እናያለን ወይም ሙቪ ናይት እናረጋለን አብረን። ስታጠኑ ነበር ከዛ በኋላ ደግሞ ስትቆራርጡ ነበር ወንድሞችሽና ሁሌም እንደዚህ ነው የምትሉት? ሁሌ ሳይሆን ቶሎ ከጨረስን እንደፈለግን ለብዙ ሰዓት መቆራረጥ ከፈለግን እንቆራርጣለን። ስንፈልግ ውጭ እንጫወታለን። ብዙ ነገር ማድረግ እንችላለን። አመሰግናለሁ የኔ ቆንጆ በጣም ነው ደስ ያለኝ። እሺ እድግ በይልኝ ደግሞ ምንድነው ይሄ የስክራች የመጀመሪያው ለጌም ፕሮግራሚንግ የምታረጊው ነው። ጌም ሰርተሽ ካራክተሮችሽን ፕሮግራም አርግተሽ ፕሮግራም ዴቨሎፕ የምታረጊበት። አንቺ ጌም ሰርተሻል? ብዙ ጌም። እስቲ አሳየን አንዱ። የሆነ ስሚሽ ካራክተር ምናምን ነው የሰራሁት። እሺ ቃልዬ ጌም ይሰራሉ ማለት ነው ልጆቹ? አዎ ጌም የራሳቸውን ክሬት አድርገው ይሰራሉ። የራሳቸውን አኒሜሽን ላይክ ስክራች ላይ በመጠቀም የራሳቸውን ስቶሪ ክሬት በማድረግ ይሰራሉ። እንዴት ማለት ገና እድሜያቸው ገና ነው ብዬ ነው። ኤማዬ 7 አመቷ ነው። ታናሿም ቲዮዬ ስንት አመቱ ነው? እሱ 5 አመቱ ነው። ግን እሱም የሰራው ጌም እንዳለ ቅድም እያየሁ ነበር። አዎ ትክክል እሱም ይሰራል። ስቴም የሚባል ሮቦቲክስ የሚማሩበት ትምህርት ቤት አለ። እዛ ላይ በደንብ ያስተምሯቸዋል፣ በደንብ ይሰራሉ በትርፍ ሰዓታቸው። አዎ ማክሰኞና እሁድን ለሁለት ሰዓት እዛ ይሄዳሉ። እና ስክሪን የሚጠቀሙት በዚህ ሰዓት ብቻ ነው? ኮምፒውተርን ግን በዚህ ብቻ ሳይሆን አሁን ለምሳሌ ቅዳሜ ወይ በሳምንት አንድ ቀን ማረፍ በሚኖርባቸው ሰዓት ላይ እንደ ፋሚሊ ሙቪ ናይት ይኖረናል። ሶ ወይ በስልክ ወይ በላፕቶፕ አድርገን ሙቪ የምናይበት ደግሞ እንደ ፋሚሊ ጋደር የምናደርግበት ኢንጆይ የምናደርግበት የተወሰነ ቀን አለ እንጂ ይሄ ሞባይል ከእጅ ላይ ወስደው ጌም መጫወት ወይም ደግሞ ሁሌም ቴሌቪዥን የሚያዩበት ሰዓት የለም ማለት ነው። ቴሌቪዥን ምናምን አናይም። በርግጥ ማለት በተቻለን መጠን ያው እነዚህ ጋር በመታያቸው አክቲቪቲዎች በመስራት ሜቢ ወረቀት በመቆራረጥ ክሪኤቲቭ እንዲሆኑ ሞር በተቻለ መጠን ሞክራለሁ። በጣም ትልቅ ተምሳሌት የምትሆኝ እናት ነሽ። አሁን ካርታ ሲጫወቱ ራሱ ያዩዋቸው ነበርና በጣም ነው ደስ ብሏቸው ሲጫወቱ የነበሩ። በጣም የሚወዱት ጨዋታ ነው እና አንደኛ እንደ ፋሚሊ አንድ ላይ እንደነሰበሰብ ያደርገናል። መሸነፍን ማሸነፍን ይማሩበታል። ቁጥር አለው ሶ መደመርን ነምበሮችን ልጆቼ ትንንሽ ስለሆኑ በተለይ የመጨረሻው 3 አመቱ ነው ገና ሶ ነምበርን አይደንቲፋይ ያደርጋል መደመርን። ከዛ ደግሞ እንደ ፋሚሊ ደግሞ አብረን ታይም ማሳለፊያ ይሆናል። ከመጣው እንግዲህ 4 ሰዓት ሆነኛ አንቺ ጋር አጋጣሚና ያዩሽ ነበር ስታስጠኝ ነበር ረጅም ሰዓት እና ከጥናት በኋላ ደግሞ ወረቀት እየቆራረጡ እንትን ይሉ ነበርና በቃ በጣም ቢዚ ነሽ። ሁሌም እንደዚህ ነው? ያው አብዙ በቃ ኦልሞስት ኤቭሪ ዴይ እንደዛ ነን። ከዛ ደግሞ ውጭ ወተን ስዕል መሳል ሞር ክሪኤቲቭ እንዲሆኑ በእጃቸው እንዲሰሩ ጭቃ ፕሌዶችን ወይ ጭቃ ማብካት ሊሆን ይችላል እንደሱም ይሰራሉ። ስፌት በቃ በሁሉም እንትን ላይ እንዲካተቱና እንዲያዩት እንዲሞክሩት ፈልጋለሁ። እንግዲህ ረጅም ሰዓት ነው አንቺ ጋር ያሳለፍኩት ዛሬ ከገባውበት ሰዓት ጀምሮ በጣም በቃ ለኔ ራሱ ጊዜ ልሰጭኝ አልቻልሽም። ቢጠጭትኝና ከዛ ልጆች ጋርሽ ያስጠናሽ ነበር። ከዛ ጥንተው ደግሞ ወረቀት ከቲንግ ደግሞ ትንሹን ስታሳዩ ነበር እና በጣም የገረመኝ ነገር ያ ያስተካከልሽው ራስሽ ነሽ ቤት ውስጥ ሰሪ ያየውሽና በጣም ቢዚ ነሽ። አሁን ራሱ ኢንተርቪው ላይ እንግዲህ አጋዦች አሉ ግን አቋርጠሽ ልብስሽ ራሱ ቆሾ ቀይረሽ ነው የመጣሽው ባባዬን ለማብላት። ምንም ለሰው መስጠው ሰዓት የለም ማለቴ ልጆችሽን ሌሎች ሰዎች እንዲረዳቸው አታደርጊም? ልጆቼን ራሴ ነኝ ያሳደግኩት። የሙሉ ሰዓት እናት ነኝ። ሙሉ ሰዓት ከነሱ ጋር ነኝ። ያው ከጧት እስከ ማታ በማንኛውም ሰዓት አንለያይም። ለቅሶ መሄድ ካለብኝ አብረን ነው የምንሄደው። የትኛውም ቦታ ሲሄድ አብረን ሄደን አብረን ነው የምንመጣው።
ለቅሶ ልጆች ይዘሽ ትሄጃለሽ? ግዴታ መድረስ ካለብኝ ይዣቸው ወይ መኪና ላይ ይቀመጣሉ፣ አለበለዚያ በጣም መቀረባቸው ሰዎች ከሆኑ ሊገቡ ይችላሉ። ያው ለቅሶ ደራሾች ናቸው። እኔ እንግዲህ የሙሉ ሰዓት እናት ብዬ ነበር ራሴን ማስበውና ዛሬ ላይ ግን እንዳልሆንኩ የተመለከትኩባት እናት ነሽና ማለት ለቅሶም እንግዲህ ልጆችን ይዘሽ የምትሄጂ እናት ከሆንሽ ከሙሉ ሰዓትነትም ያለፈ ነው ብዬ ነው ማስበውና በጣም ገርሞኝም አንቺን ማግኘት የፈለኩት በጣም ገና ልጅ ነሽ፣ በልጅነትሽ ነው ልጆች የወለድሽው፣ የተማርሽ ነሽ። ምን ነበር የተማርሽው? ቃል ያስታውሽኝ እባክሽ። እኔ ሲቪል ኢንጂነሪንግ ነበር የጨረስኩት መቀሌ ዩኒቨርሲቲ። ከዛ 1-2 አመት በራሴ ስራ በኢንጂነሪንግ ሰርቼ ነበር። ከዛ ልክ ለስወልድ ስራ አቆምኩኝ። ከዛ ወደ ልጆቼ ተመለስኩኝ። አሁን ግን ያው እንደምታየው እየጨረስኩ ስለሆነ መለሳለሁ። ብዙ ያየሁት ነገር አለና እኔ አልሰራውም ብዬ እንዳስብ ነው ያደረግሽ። ማለት እያንዳንዱን ነገር ትከታተያለሽ፣ በሙሉ በእጅሽ ነው ሁሉንም ነገር የምትሰሪው። ኢቭን ቀለም የሚቀቡትን ራስሽ ፕሪንት የምታደርጊው? አዎ፣ ሁሉ ነገር ራሴ ቀድሜ ተዘጋጅቼ የሚሰሩትን ይሄ ሞር በእጃቸው እንዲሰሩ ፈልጋለሁ። ሞር ክሪኤቲቭ እንዲያደርጋቸው ይሄ ሞር ኤሌክትሪክ እና ኤሌክትሮኒክስ ላይ ሞር ፎከስ ባይሆኑ መርጣለሁ። በራሳቸው ሰርተው በራሳቸው ክሪኤቲቭ እንዴት ነው ፈጥረው እንዲያደርጉት ሞር ተቻቸው እንዲበዛ ፈልጋለሁ። እየተገረምኩብሽ ነው በነገራችን ላይ በጣም ቆንጆ ነሽ እና ቤት ውስጥ ያለሽ ነገር በጣም ነው ያስገረመኝና ስላወቅሽ በጣም ደስ ብሎኛል። ቃል ብቁ እናት ነሽ፣ ለኔ ከበቂም በላይና ድንቅ እናት ነሽ ብዬሻለሁኝ። ይሄንን የልጆች አስተዳደግ ያመጣሽው ከቤተሰቦችሽ ነው? አንብበሽ ነው? ተምረሽ ነው ወይስ የመምህርነት ስልጠና ወስደሻል? እባክሽን ስለዚህ ትንሽ ብታብራሪልኝ። የመምህርነት ስልጠና በእርግጥ አልወሰድኩም፣ ግን ያው ስራዬን ትቼ እዚህ ጋር ስገባ የእውነት በከልብ ያምኝበት ስለነበረ ያን ነገር ማድረግም ስለምፈልግ ነው ራሴን ያሳደግኩት። አክቹሊ ያው አነባለሁ፣ በየስቴጁ ላይ ምን ማድረግ እችላለሁ የሚለውን አነባለሁ። እንደውም አሁን በቅርብ ጊዜ ይሄ የእናትና የልጆች አስተዳደግ ምናምን ሚሉ እንትኖች ላይ በተሻለ መጠን ለመሳተፍ ሞክራለሁ። እኔ የሚያገኘውሽ እንግዲህ የልጆች አስተዳደግ ስልጠና ላይ ነውና እዛ ላይ ሐሳብ ሲነሳ ያነሳሽው ሐሳብ ስለገዛኝ ነው እንግዲህ ብቁነሽ ብዬ ጋበዝኩሽና ፈቃደኛ ስለሆንሽ በዚህ አጋጣሚ አመሰግናለሁ። ብዙ ጊዜ ተወስጃለሽ ያን ስልጠና፣ በዛው አያይዘሽም ሌሎች ወላጆች ከዛ ስልጠና ምን እንደሚያገኙ ምን ጥቅም እንደሚያገኙና መውሰድሽ ደግሞ ላንቺ የሰጠሽ ጥቅም ካለ እስቲ ባክሽ። እኔ እንደውም ቀድሜ ባቀው ብዬ ነው የተመኘሁት። ምክንያቱም በጣም አስፈላጊ ነው። ልክኛ ስናገባም ስንወልድም የሚያጋጥመንን ይሄ ነው ተብሎ የሚነገረን አይደለም። ልክ ሁሉም ሰው መውለድሽን ይሄ እንድታገቢ እንድትወልጂ ምናምን ነው እንጂ ከዛ በኋላ ያለውን ነገር ይሄ ተዘጋጅተሽ ብቁ ሆነሽ እንድትገቢ የሚያደርጉሽ ነገር የለም። እና እነዚህ ለመውለድ ያሰቡ ለመጋባት ያሰቡ ቀድመው ትምህርት ወስደው ይሄ ልክ እንደ ስኪል ነው፣ አንድ ስኪል ነው። ያን ስኪል የምታገኙ ቀድመሽ ባረክሹ ሞር በሰራሽበት ቁጥር ነው። ስለዚህ ከዚህ ማለት እኔ መናገር የምፈልገው ስፔሻሊ ለመውለድም ለማግባት የሚያሰቡ ሰዎች ቅድሚያ ትምህርት ቢወስዱ ስለ እናትነት ከወለዱ በኋላ ስለሚመጣባቸው ኃላፊነቶች እንደውም ከወለዱ በኋላም ዲፕሬሽንም ሊያጋጥም ይችላል። ብዙ ሰፈር ሊያደርጉ የሚችሉባቸው ነገሮች ቀድመው አውቀው ተምረውት ቢሆን ያን ነገሮች የሚመጣባቸውን ለመቋቋም የሚችል ኃይል ይኖራቸዋል እና ቢማሩ ብዬ እመክራለሁ። በጣም ብዙ ጥቅም አለው። ላነሳልሽ የነበረውን ሐሳብ ነው ያነሳሽልኝና ብዙ ጊዜ እኔ የሚያጋጥመኝ ነገር ነው። የመጀመሪያዎቹ አመታት ቤት ስትሆኚ የድብርት ስሜት የመሰማት ቤት ቀረው ማለት ስሜት ነበርና አንቺ ደግሞ አሁን ለ7 አመት ከቤት አልወጣሽም፣ የሙሉ ጊዜ እናት ነሽና ያን ጊዜ እንዴት አለፍሽው? ያን እንዳይተደበሪስ የምታረጊያቸው መንገዶች አሉ? ያው ይሄ ነው ልለው ያለፍኩበት ይሄ ነው የምለው ነገር የለም። ነገር ግን ያው ሁሉ ጊዜም ከልጆቼ ጋር ሁሉ ጊዜም የሆነ ነገር እነሱን አፕዴት ለማድረግ ሁሉ ጊዜ የሆነ ነገር እየሰራው ስለነበር ብዙም ፎከሴ እነሱና ይሄ ማደርጋቸው በነዛ በማደርጋቸው ነገሮች ውስጥ ቢዚ ሆኜ ስለማሳልፈው ብዙ እንትን አላለኝም። ግን እንደ እናት ደግሞ ይሄ
እኔ የሚባለው ነገር ባይጠፋ ለራስ ታይም መስጠት ግዴታ ነው ያስባለሁ። ልጆች ብቻ ፎከስ በማድረግ ውስጥ ሲሆን ከዛ የሆነ ሰዓት ነው እኔ ብለሽ ምትነሹ እና የዛን ሰዓት ይመስለኛል ሞር በጣም የሚጎዳው ስሜት የሚመጣው ይሄ የመደበር ስሜት። ግን አብረን ይሄ ከልጆችም ጋር ሆነ እኔ የሚባለው እኔን ማሳደግ የሚባለው አብሮ ከሄደ ጥሩ ይመስለኛል። ብዙዎቻችን እንግዲህ እኔ የሚለውን እንረሳለን ቤት ውስጥ ስንሆንና አንቺ እንግዲህ በዛ ነገር ውስጥ አላለፍሽም። ልጆቹን እንዲህ በመታበቂበት ሰዓት የባለቤትሽ እርዳታ ምን ያህል ነው? ያው ያቅሙ በደንብ ያደርጋል አይቻለሁ ቅድም። ግን ባንቺ ደግሞ ብትገልጹ ብዬ ነው። አሁን ለምሳሌ እሱ ሞር ውጪ ነው ያለው ስራ ላይ ነው። ኤኒቲንግ ለልጆቹ ያስፈልጋል ማለት ለመግዛትም ለመክፈልም ወደ ኋላ አይደለም። ከዛ ሲመጣም ከልጆቹ ጥሩ ሰዓት ይሰጣል ያገዘኛል እና ደስተኛ ነው። ልጆቹ እንግዲህ አንቺ ብዙ ስክሪን ላይ ስልክ ላይ ብዙ ጊዜ አይጠቀሙምና ሌሎች ያቻ ጓደኞቻቸው ጋር ያንቺ ጓደኞች ቤት ወይ የቤተሰቦች ቤት ሲቴጂ ያቻ ግፊት እነሱን አይተው ይሄን ነገር ልጠቀም የማለት ነገሮችን እንዴት ነው ሃንድል የምታረጊው? የኛ ቤት ሩል አንደኛው የሆነ ሰው ቤት ስላለ እኛ ቤት አይደረግም። እኛ ምናደርገው ስላስፈለገን ብቻ ነው እንጂ እንትና ቤት ስላየ ነው እኛ ቤት አይመጣም። ወይም ደግሞ ያን ነገር ልናረጋው ምንችለው ሜቢ እዛ ጋር ጥሩ ነገር ከሆነ አምጥተን ልናረጋው እንችላለን። ግን እዛ ሌላ ሰው ስላረገ እኛ ቤት ሩል ነው ያውቁታል እነሱ። እንትና ስላላት እኛ ቤት አይደረግም። የኛ ቤት የኛ ነው። እኛ ምናደርገው የኛ ሩል አለ። በሱ ነው። ጥሩ ሩል ነው ያላችሁ ወይም ጥሩ ህግ ነው ያላችሁ ቤታችሁ ላይ ሌላም ሰው ቢሞክረውና ቢያደርገው የሚለመድ። ምክንያቱም አንዳንዶቻችን ቤትን ከለከልና ሲወጡ ምንሰጥ ቤተሰቦች ስላለን ነው። ያው እንግዲህ ኢትዮጵያ ውስጥ ልጆች ሲያድጉ የቤተሰብ የማህበረሰብ የጎረቤት ናቸውና ለአሁን ስጫቸው እስቲጫወቱ ቲቪኛ ጋዩ የሚል ጥያቄዎችና ሐሳቦች ይኖራሉና ተጽዕኖውን እንዴት ቻልሹ ነው ማለት ይሄ ዘመን እኮ እንደዚህ ነው የሚል ወላጆች ይበዛሉና ይሄን ተጽዕኖ እንዴት ተግዳሮቱን ተወጣሹ? በማለት አሁን ያለንበትን ዘመን መቀየር አንችልም። አንደኛ ዘመኑ ሞር የኢንተርኔት ነው። ኢቭን አሁን መጻፍ ራሱ የሚቀርበት ታይም ነው። ያን ነገር እንዲያጡት አልፈልግም። ዘመኑን እንዲዋጁት ነው መፈልገው። የቴክኖሎጂ ነው ጊዜው። ስለዚህ ይሄን ነገር እያወቁት እንዲሄዱ ነው እንጂ ከዛ ሙሉ በሙሉ አቮይድ አላረጋቸው። ግን እገራቸዋለሁ በሚያስፈልጋቸው መጠን እንጂ ወጥተው ሊቀሩበት የሚችሉ ወይም ላይጠቀሙበት ሙሉ በሙሉ ላይጠቀሙበት ይችላሉ ምንለው አይደለም። ግን በሚጠቅማቸው መንገድ እያረግን ነው መሰራው እንጂ ሙሉ በሙሉ አላወጣቸው። ለምሳሌ ኮምፒውተርን አይጠቀሙም ማለት አልችልም። ሜቢ ስልክ ላይም ሊሰሩ ይችላሉ። ግን አጠቃቀማቸው ምን አይነት ነው የሚለውን ነው በሚጠቅማቸው መንገድ መጠቀምን ነው መመርጠው። ለምሳሌ ኢንተርኔት ሶሻል ሚዲያዎችን ምኖችን ለነሱ የሚጠቅማቸው ነገር አሁን ለምሳሌ ዩቲዩብ ላይ ክራፍት እንዴት እንደሚሰራ ምናልባት የሆነ ነገር መስራት የሚፈልጉ ሆኖ ስቴፑን ማወቅ ከፈለጉ እንዲጠቀሙ ታደርጋለሁ። ኢንተርኔቶችም ይሁኑ ብዙ ነገሮችም ጥሩ ጎንም አላቸው መጥፎ ጎንም አላቸው። ለጥሩ ጎን መጠቀም እንችላለን፣ ለመጥፎ ጎን መጠቀም እንችላለን። ያ የኛ ምርጫ ነው። የትኛውን እንጠቀመው? ዩቲዩብ ላይ ሊማሩበት ይችላሉ። ጉግል ገብተው ኤኒቲንግ አውርደው የሚጠቅማቸው ከሆነ እንሰራለን አብረን። በመልካም ጎኑን ግን ያው ካልተጠቀምን ለወደፊቱም አይጠቅማቸውም ብዬ አስባለሁ። መጥፎም አለው ያው ጥሩም ስላለው ያው ጥሩ ወደ ጥሩ አዘንብለን የሚጠቀሙበትን ሰዓት አንቺ ለትምህርት ነው የምትጠቀሚ። አሁን ለምሳሌ የሆነ ነገር መስራት ቢፈልጉ እሷ በጣም ክሬቲቭ ይሄ ቆራርጦ እንትን መስራት እንትን መለጠፍ በጣም ትወዳለች። ስለዚህ የሆነ ነገር መስራት ስትፈልግና እርዳታ ከፈለገች እዛ ላይ ገብታ አይታ ያን ነገር አምጥታ ትሰራለች። ሌላው በጣም የደነቀኝ ነገር ቅድም ቁጭ ብለን እኔ ቡና እየጠጣ ፈንዲሻ ፈሰሰና ትንሹ ልጅ መጥረጊያና እንትን ይዞ መጥቶ ጠርጎ አጸዳና ማጽዳት አለብኝ ብሎ ነው ያጸዳው ራሱ የደፋውን ነገር። ከዛ ሲጫወት መጫወቻ መጀመሪያ አካባቢውን ላጸዳ ምናምን ሲል ሰምቻለሁና ሙሉ ነገር ነው ያየሁት ማለት ስርዓቱም አለ። እስቲ እኔ ይሄን ነገር በጣም እንዴት ነው ያመጣሽው? እንደዚህ ሙሉ እናት እንዴት ልትሆኚ ቻልሽ? ባህሪ፣ ስነ ምግባር
በጣም ደስ የሚል ባህሪ ነው ያላቸው ስነ ምግባር ትምህርት ላይ በጣም ጥሩ ናቸው እንደገና ደግሞ ከስክሪን የራቁ ልጆች ናቸው አሁን ላይ ብዙ ወላጅ ያሳሰበውን ጉዳይ እዚህ ቤት አላየሁምና እባክሽን ይሄን ትንሽ ሰፋ አድርገሽ ብታጋሪን ለወላጆች እሺ አመሰግናለሁ ያንን ስላየሹ ያው ሙሉ የሚባለው ሙሉ ሆነን አናቅም ያው ብዙ ጉድለቶች ምናልባት ጥሩአችን በስቶ ወይ ጥሩን መመልከት ስለቻልሽ ሊሆን ይችላል እንጂ አንዳንድ ልጆችም ስለሆኑ ከልጆች እንደድሚያቸው ኤክስፔክት ማድረግ አለብን አንድ ነገር ዘርተ ነው ያን ነገር አለጊዜው መጠበቅ አንችልም ሶ በተቻለ መጠን አብሬያቸው በመሆን አንድ ነገር ተጠቅመው ሲጨርሱ ክሊን አፕ እንዲያደርጉ አረጋቸዋለሁ አንዳንዴ አብረን እየተጫወትን ከነበር ነው አብረን እንሰብስብ ይሉኛል እና ያው ኃላፊነትን ለመስጠት ሞክራለሁ ያው እንደድሚያቸው ቀስ ይያለ የሚያድግ ነው እና ማንንም ዛሬ አርግ ብንለው ላያረግ ይችላል ሶ ስሩ ታይም አንድ ነገር ኤክስፔክት ስናደርገው ቀኑን መጠበቅ መቻል አለብን እድሜያቸውን ባገናዘበ ሁኔታውን ሁሉ ነገር እንትን ያረጋል እንዴት ነው አንድ አበባን ዛሬ ተክየው እንደማይበልልኝ አውቃለሁ ሶ ከስር በማስተካከል ይመስለኛል ሌላ ደግሞ ምን ሰምቻለሁ ፈረስ በጣም በመጋለብ ሶስቱም ልጆች ጎበዝ እንደሆኑ ሰምቻለሁና እስቲ ስለሱ እንዴት መጣልሽ ማለት ፈረስ መጋለብ ማስተማር የሙዚቃ መሳሪያ እንደሚጫወቱ አውቃለሁ እና በጣም ብዙ ነው እስቲ ስለ ፈረሱ ግን በደንብ አውሪኝ አንደኛ አሁን በዚህ ሰዓት ላይ ሁሉም ፍላጎታቸው ማወቅ ስለምፈልግ ነው ወደፊት ላይ እንድሰራ ማለት ስሜታቸው የቱ ጋር እንደሆነ ማወቅ ፈልጋለሁ ምናልባት ሙዚቃ ላይ ነው ምግብ ላይ ነው ትምህርት ላይ ነው ትክክለኛ የተሰጣቸው ጊፍትድ የሆኑበትን ነገር ለማወቅ ስለምፈልግ ያው በሁሉም ቦታ ላይ ከታቸዋለሁ በመችለው ከዛ ታይዋለሽ የሆነ ፎከሳቸው ዛሬ ኢነርጂያቸውን በጣም አውጥተው የሚሰሩት ከሆነ ያ ጊፍትድ ናቸው ሶ ዛሬ ሞር ፎከስ አድርጌ እሰራለሁ አሁን እሷ ሼፍ መሆን ነው ፍላጎቷ ስለዚህ ምግብ እንድትሰራ ምናምን አደርጋታለሁ ማለት አንድ ወይ ብቻ ብዬ አሁን ትምህርት ብቻ ወይ ነው ይሄ የኛ የድሮ ያደግንበት ነው ምናድገው በትምህርት ብቻ ነው ተብለን ነበር ያ ላይሆን ይችላል ትምህርት አስፈላጊ ነው የትም የምንደርሰው ተመረን ነው ግን ደግሞ ፍላጎታችንን ደግሞ ማወቅ አለብን የተሰጠን ጊፍትድ የሆነበትን ስናቀው እዛ ላይ ነው ሞር ፎከስ ኢነርጂያቸውን አድርገው እንዲሰሩ መፈልገው ለዛ ነው በየቦታው አስቀብጬ ድራም ይማሩ ነበር ፈረስ ይጋልባሉ ስዕል ይማራሉ ውዝዋዜ ይማራሉ ከዛ ስቴም ደግሞ ሮቦቲክስም ይማራሉ ፍሬንች ቋንቋ ደግሞ ይማራሉ ያው ሰዓታችንን እያብቃቃን ዙር እያለን እንማራለን የማይፈልጉት ነገር ሲኖር ደግሞ እንቀደሰዋለን አሁን ለምሳሌ ካራቴ ላይ ብዙም ፍላጎት አላሳዩኝም ሶ ያ ነገር የነሱ ፍላጎት አይደለም ስለዚህ ያንን ደግሞ ሪስፔክት አድርጌ ነው ሲሉኝ እንወጣለን ሶ ሌላ ደግሞ እንሞክራለን ወይ ጂምናስቲክ እንሄዳለን እግር ኳስ በጣም ተወዳለች እሷ ስለዚህ እሷን እግር ኳስ ወስዳለሁ ወንዱ ልጅ እግር ኳስን ባስኬትም ይወዳል ሶ ሁለቱም ጋር ይሄዳለው ማለት ነው ሞር ፎከሳቸውን ኢነርጂያቸውን እያየው ደግሞ አንዱን ቀንስና ወደ አንዱ ሞራ በዛለሁ ከሰዓትም ከድካማቸው አንፃር ያየው በጣም ብዙ ነገር ነው የምታስተምሪያቸውና እኔ ሰዓትሽን ራሱ እንዴት ማኔጅ እንዳደረግሽ በጣም ነው የምገረመውና አሁን ያው ባየሁሽ ነገር ላይ በቃ ያንዳንዱ ስቴፕ አለው የምታደርጊው ነገር ሁሉም ነገርና በትግስት ነው የምትቀበያቸው ይሄ ቁጣ ላይ ይሁን እስካሁን ድረስ አንድ እናት ቤት ረጅም ጊዜ እያሳለፍን በሄድን ቁጥር ቁጣ እየመጣ መቆጣቱ ይሄ ምናምን አለ ሁላችንም ላይና አንቺ ላይ እንግዲህ ለ4 ሰዓት ከምናምን ያክል አብረን ነበርን ከቀረጻ በፊት ያን ነገር አላየሁትምና እንዴት ነው ይሄን ነገር ያዳበርሽው አንድ እሱ ነው ሁለተኛ ነገር ደግሞ ቤቱ ነው ልጆቻቸውን ማሳደግ እየቻሉ አይ እኔ ቤት መዋል በፍጹም ብለው የሚወጡ እናቶች አሉ ለነዛ ምን ትመክሪያቸዋለሽ አንቺ ቤት ስለሆንሽ ልጆችሽን ራስሽ ስለያሻቸው ምን አትርፍ ያለው ታያለሽ ልጆቼን ራሴ በሚያዚ አትርፍ ያለው ምለው ሞር ልጆቼን እያንዳንዱ እንቅስቃሴያቸውን እንዳቅ ያላቸውን ስሜት ትምህርት ቤት ውለው ሲመጡ ውሏቸውን እንዳቀው ሲከፋቸውም ሲደሰቱም ልክ ሲስቱም የቱ ጋር እንደሳቱ እንዳቅ ይረዳኛል ስለዚህ ሞር ታይሜን ፎከሴን አድርጌ ስለምሰራቸው የሆነ ችግር ሳይ ያን ነገር ላይ ፎከስ አድርጌ እንድሰራ እንዳቃቸው እና ለዛ ይጠቅመኛል ጠቅሞኛልም ሰዓቴን ደግሞ የምጠቀመው ፕሮግራም አለን ያን ፕሮግራም አሁን ክረምት ላይ ሲሆን ምናልባት
ከ11 ሰዓት ጀምሮ ከጧት 11 ሰዓት ጀምሮ ልናደርገው እንችላለን። ስለዚህ ስቴፕ ባይ ስቴፕ ሁሌ የሚደረግ ነገር ስለሆነ እነሱም ያውቁታል። ስለዚህ ቀላል ነው ለኛ። ደስ የሚል ጊዜ ነው እያሳልፍክ ያለሁት። በእውነት ጥሩ ነገር ማየት በራሱ ይሄ አንድ ትውልድን የምትሰራ እናት ማየት በራሱ ትልቅ ነገር ነውና ግን በዚሁ አጋጣሚ ቃል የሚጠይቅሽ ነገር በጣም አታችመንታችሁ የጠበቀ ነው ልጆቹ ጋርና ይሄስ ነገር ልጆቹን ማለት በጣም ማቅረባችን የሚያመጣው ነገር ያለ አይመስልሽም ወደፊት? ምክንያቱም ለነሱም የሆነ ሌሎች ሰዎች ጋር እንዲውሉ ማስለመድ እሱ ላይ ምን ሐሳብ አለሽ? በጣም ያን ያህል አፍኜ ይዣቸዋለሁ ብዬ አላምንም። ምክንያቱም ውጪ ሲወጡ ከሰው ጋር ናቸው፣ ከልጆች ጋር ናቸው፣ ትምህርት ቤትም ከልጆች ጋር ናቸው። የሆነ አክቲቪቲ ይዣቸውም ሲሄድ ከሆኑ ከልጆች ጋር ከሰዎች ጋር ነው የሚገናኙት። ቤት ውስጥ ሲመጡ ግን ከኔ ጋር ናቸው ነው። ስለዚህ ያን ብዙ ነገር ነፍጊያቸዋለሁ ብዬ አላስብም። ከዛ እንደውም ክላስ ላይ አንድ ላይ ስንወስድ በጣም ብዙ ሰው የሚጠይቀኝ የሚለኝም አንቺ የሆነ ነገር ብትሆኚ እነሱ ይጎዳሉ የሚል ጥያቄ ነበር። እንደውም ሞር በሰጠኋቸው ቁጥር ስንቅ ነው ተጠራቅሞ ያውጡ የሚመነዝሩት ይሆናል። ኢንዲፔንደንሲያቸውን የሚያበዛ ይሆናል። ከዛ ደግሞ ከፍ ይያሉ ሲሄዱ ደግሞ ፍላጎታቸውን እያዳመጥኩ ስለሚሆን መለቀቅም ባለባቸው ሰዓት እየተለቀቅን እየጨመርን ያን ነገር እንሄዳለን። አንድ ያልጠየቅኩሽ ጥያቄ ልጆች እንዴት ነበር የተቀበሉሽ? ማለት እነዚህ ነገሮች በሙሉ እንዳይወት ከሆነ ቤትሽ ውስጥ በብዛት ከትልቅ ሰው ጋር ይበለጠ የነሱ መጫወቻዎች መሳሪያዎች በቃ የነሱ አክቲቪቲ የሚጠቀሙበት እቃዎች ይበዛሉና እስቲ ይሄን ነገር ከሌላ ቦታ ሲሄዱ የሚያዩት ነገርና አንቺ ጋር ሲመጣ አልተጋጨባቸውም? ያው ቅድም እንዳልኩሽ ነው የኛ ቤት ሩል የኛ ቤት ነው። ሰው ጋር ስላለ አንድ ነገርን ወደኛ ቤት አናመጣም ነው። ከዛ ደግሞ አንድ ነገር ሳመጣላቸው የእውነትም ኢንጆይ አድርገውት ነው ይሄ እንዲሰሩ እንዲምናምን የሚያደርጋቸውም ስለሆነ አይጠሉትም። ሁሉንም የሚጠሉት ነገር የለም። ሁሉም ምናልባት አንዱን ፕሪፈር የሚያደርጉት ይኖራል። ከአንዱ ልጅ ወደ አንዱ ልጅ ሊለያይ ይችላል ምርጫቸው እንጂ እስካሁን ምንም አጋጥሞኝ አያውቅም። ይሄን ጥያቄ ያነሳውልሽ ቃሊ ያው ከፕሮግራሙ በፊትም ስላወራን እኔ ያውቀዋለሁ። ግን ብዙ ጊዜ ያው እንገናኛለን ወላጆች ጋር አይደል? አንቺም ጋር ዛኔ ተገናኘንና የሚያነሱት ነገር ጎረቤት አይተው ይረብሹናል፣ ቤተሰብ ጋር ሲሄዱ ይረብሹናል የሚል ነገር አለና ይሄን ነገር በደንብ እንድታስረጅን ፈልጌ ነው። ምክንያቱም እንዴት ነው ማንን እንዲቀበሉሽ ያደረግሻቸው? ራሳቸው እንዲሆኑ በራሳቸው እንዲተማመኑ ያደረግሻቸውና የሆነ ነገር ነው ይሄ ጥሩ አይደለም ይያሉሽ ነበርና ይሄንን እንዴት አመጣሽው? ባክሽን በደንብ እንድንማርበት ስለፈለኩ ነው። ያ እኛ ቤት እኔም ላጠፋ እችላለሁ፣ እነሱም ያጠፋሉ። የሆነ ነገር ስል ከትክክል ካልሆንኩኝ እዛው ነው ርማት የሚሰጠኝ። ሶ እኔም ያን ነገር ቴንክ ዩ ብዬ ነው የምቀበለው። ስህተቴም ሲሆን እሺ እኔ ብቻ አይደለሁም መካሪ፣ እኔ ብቻ እንትን አይደለሁም። አንዳንዴ እኔም ይሄን ተው ይያልኳቸው ከኔም ደግሞ ጥፋት ሊመጣ ይችላል አንዳንዴ። ሶ የዛን ሰዓት እነሱ ሲያርሙኝ አልቃወምም። ተከከላችሁ ስለመከራችሁኝ አመሰግናለሁ ብዬ ነው የምቀበለው። እና ያው የቤታችን ሩል መሰለኝ ያው ያን ነገር እነሱም ለምደውታል። አክሰፕት ተደናርገናል ብዬ አስባለሁ። ምክንያቱም ከኔ ብቻ ሳይሆን ከነሱም ሲመጣ እኔም አክሰፕት አደርጋለሁ። ማለት በጣም የተገረምኩበት ነገር የምታስጠኝባቸውን እያንዳንዱን ነገር ልክ ከትምህርት ቤት መጽሐፍና ከትምህርት ቤት መስሪያ ቁሳቁሶች እንደውም በጣም ከአንዳንድ ትምህርት ቤት የበለጠ አድርገሽ ራስሽ ነሽ ፕሪንት አድርገሽ እያንዳንዱን ነገር አስተካክለሽ ኢቭን ተቆርጠው የሚለጠፉ ስዕሎችን በጣም አዛምደሽ የምታረጊው ቅድም ቀረጻችን ላይ ያቀርብነው አንቺ ነሽና እባክሽን እንዴት ነው ይሄን ያመጣሽው? እንዴትስ ነው የምታረጊው? ሰርተሽ ነው ውጭ ነው ፕሪንት የምታረጊው ወይስ እንዴት ነው? እቤት ራሴ ነኝ ሁሉም ነገር ማደርገው። ፕሪንተር ቤት ስላለ ያው ፕሪንት ያደረኩኝ እየሰራው አዘጋጅቼ ተጠብቃቸዋለሁ። መቁረጥ ያለብኝ ካለ ቆርጬ ሳምፕሎችን ከምንድን ነው የምትወስጃቸው? ማለት አሁን ይሄ ትክክለኛ የትምህርት ቤት እንትን ነው የሚመስለውና ከለሮቹ በሙሉ ያንዳንዱ ነገርና እንዴት ነው ከየት ነው ያመጣሻቸው? አንዳንዶቹን ከዌብሳይት ላይ ከሚመሸጡ አሉ። አንዳንዶቹን ደግሞ በቤት ራሴ
ዲዛይን ያረኩ እየሰራኋቸው ወርድ በመጠቀም or something መፈልጋቸውን በራሴ የምሰራለው አንዳንዶቹን ደግሞ ጉግልን በመጠቀም በማውረድ ዳውንሎድ በማድረግ ፕሪንት አድርጌ እንጠቀማለን። ስለዚህ ትምህርት ቤት ሲሄዱን በማዘጋጀት ነው ጊዜሽን የምታሳልፊው እንጂ ምንም ረፍት የለም እንዳየሁት ከሆነ። እውነት ነው። actually የኛ ኢንተርናሽናል ትምህርት ቤቶች ላይ በብዛት ወደ ቤት የሚመጣ መጽሐፍ ምናምን የለም። ሶ እኔ ነኝ ያዘጋጀው መጠበቅ ያለብኝ። ፈቃደኛ ሆነሽ ቤትሽ ድረስ መተን ያንቺን ተሞክሮ ለሌላው እንደውም አንቺ በጣም አስቸግረሽ ነበር። በጣም ብዙ አስለፍተሽኛል። ምክንያቱም እኔ ላንቺ የሚበቃ ነገር ይዤ አልመጣሁም ገና ነኝ ብለሽ ነው የምታስቢውና ይሄን እንግዲህ ተመልካቾቻችን ራሳችሁ መስክሩ። እኔ ደግሞ በጣም ብቁ ነሽ ባክሽ ብዬ ለምኜ ነው። በፍጹም ፈቃደኛ አልነበርሽም ለቀረጻና ስለፈቀድሽልኝ አመሰግናለሁ። ልጆችሽንም አንቺም ቤትሽ ድረስ መተን ይሄንን ተሞክሮ ለተመልካቾቻችን እንድናጋራ ስላደረግሽልኝ በጣም ነው የማመሰግነው። በጣም ጥሩ ጊዜ ነበረን። ሌላ ጊዜ ደግሞ ከተወሰኑ አመታች በኋላ ያለውን ለውጥ መተን ለተመልካቾቻችን እናሳያለን። አመሰግናለሁና ሁሌም የፕሮግራሚ መዝጊያ ለልጆችሽ ፍቅርሽን እንድትገልጭላቸው። ልጆቼ ምንም ቃላት በማይገልጸው ህይወቶቼ ዓለሞቼ ሁሉ ነገሮቼ ናቸው። ቃል ዲፋይን የማያደርገው ፍቅር ራስን መስዋዕት የሚያደርግ ይሄ ነው ማለልሽ መቼ እናት ነሽ አንቺ። ስለዚህ ይገባሻል ብዬ አስባለሁ። ዲፋይን ላደርገው ማልችለው ነው። ቃል አይገልጸው። ህይወቶቼ ዓለሞቼ ደስታዎቼ ሁሉ ነገሮቼ ናቸው። አይዘል እኔ ምን ነኝ ምን ይነህ ወዴ ሌላስ ምን ይነህ አንተ ጎበዜ ሌላስ በጣም ነው የምወዳቸው። ያው መውደድ ደግሞ በተግባር ስለሆነ ያው ያቆታል ብዬ አስባለሁ። በጣም ነው ማመሰግነው ቃልዬ ስለሰጠሽን ጊዜ ደስ ብሎኛል በጣም በእውነት። ልጆችን የገለጽሽበት መንገድ ደግሞ ስሜቴን ሁላ ነው የረበሸው። አመሰግናለሁ በጣም በርቺ። ከዚህ በላይ ደግሞ በልጆችሽ ተደሰች። አሜን። እንግዲህ ውድ ተመልካቾቻችን የዛሬው ቆይታችን ይሄን ይመስል ነበር። በጣም ብዙ ነገር እንደተማራችሁበት እርግጠኛ ነኝ። ብዙ ልምዶችን ከብቋ ድንቋ እናት ከቃልዬ ወስደናል። እንግዲህ በሚቀጥለው ሳምንት በአዲስ ሐሳብ በአዲስ እንግዳ ወደ እናንተ እንደርሳለን። መልካም ሳምንት።